ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት ደርሰናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቤተሰቦቻችን እንግዲህ ዛሬ በእንደዚህ ያለ ቪዲዮ ወደ እናንተ ባንመጣ በጣም ደስ ይለን ነበረ፣ ግን ደግሞ ምንም ማድረግ አይቻልም። የተፈጠሩት ነገር ተፈጥረዋል። እንደዚህ ያሉ አጋጣሚዎች እንግዲህ ይፈጠራሉ። አሳዛኝ ነገር ነው የተፈጠረው። ሰሞኑን እንግዲህ እያየን እንዳለ ነው የእነ አብርሃም ጉዳይ ምን ያህል አሳሳቢ፣ የአብርሃም ጉዳይ በተለይ የጤና ጉዳይ ምን ያህል አሳሳቢ እንደነበረ ስናይ ቆይተናል። ትላንትናም ከትላንት ወዲያም እንግዲህ ሄርሜላ በነገሮቹ ወድቃለች። እጅግ በጣም ያሳዝናል። ከመውደቃ ጋር የተገናኘ ደግሞ የተፈጠሩ ሌላ ችግሮች እንደገና ሌላ ችግር ተፈጥሯል። ምናልባት እንግዲህ አብርሃም ይሄንን ከደነዘዘበት ሲነቃ ምን ሊል እንደሚችል እጅግ በጣም እኔ በጣም አዝኛለሁ። እውነት ለመናገር በጣም ያሳዝናል። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ቪዲዮን ላይክ እያደረጋችሁ እንድትጀምሩ በትህትና ነው የምጠይቃችሁ። ሀሳባችሁን እየሰጣችሁኝ እያበረታታችሁኝ ስለሆነ በጣም ነው የማመሰግነው። በጣም ማለት ነው ከልቤ ነው የማመሰግነው። እስከ መጨረሻው ቪዲዮን በማየት ደግሞ የበለጠ ሀሳብ በደንብ እንድትሰጡኝ እጠይቃችኋለሁ። እንግዲህ አብርሃምም ዛሬ ዳኒ ሄዶ ወደ ሕክምና ወይም ደግሞ ወደ ጸበል ይዤ መሄድ አለብኝ፣ ስለዚህ ከራስ ጋር አይደለህም ምናምን ብሎታል። ያው እነ ሩታ እንግዲህ ቢኒም አለ። ቢኒ እንግዲህ 10 ቦታ የሚረግጠው ልጅ ማለት ነው። አንዴ ሩታ ትክክል ናት ይላል፣ አንዴ አብርሃም ትክክል ናት ይላል። እና አብርሃምን እንግዲህ ዳኒ በመጎተትም ሁሉ ከአልጋ ላይ ከሶፋ ላይ ሁሉ እስከ መሬት እስከ መጣል ድረስ ደርሷል። እና እጅግ በጣም የሚያሳዝን ነገር ነው። ነገር ግን እኔ በጣም ደህና ነኝ እያለ ነው አብርሃም። በጣም ሰላም እንደሆነ ነው እየተናገረ ያለው። እጅግ በጣም የሚያሳዝን ነገር ነው። ግን ደግሞ እነ ብዙ ፈልገን አጣን ያሉት ያው ግን ደግሞ አብርሃም ያው እንዳለ ነው እንግዲህ ዳኒ ሄዶ አግኝቶታል። ዳኒ ሄዶ ካገኘው ደግሞ ብዙና ዳዊት ደግሞ ለምን እንዳጡትም ግራ ቢገባንም ማለት ነው። በጣም የሚያሳፍር ነገር ነው እንግዲህ ዛሬ እያየ ነው። ያው ይህን ሰሞን በአጠቃላይ አብርሃም ላይ እየተፈጸመ ያሉ ነገሮች እጅግ በጣም የሚያሳፍሩና የሚያሳዝኑ ነገሮች ናቸው። ለምን ይሄን ሁሉ እንዳስፈለገ ዳኒ እንግዲህ ጉዳቸውን ሊያወጣ ፈልጓል፣ የነሩታ ማለት ነው። እሷን ብላለች ከዚህም ፊት የሰራኸው ነገር እንዲጋለጥ አትፈልግም ምናምን እያለች እያስፈራራቸው ነውና ስራዋን ስለምታውቅ ማለት ነው። ዛሬ እንግዲህ ሄርሜላ ሆስፒታል ነው ያለችው፣ ሆስፒታል ገብታለች። ትላንትና እንግዲህ ወድቃ እንደነበረ አይተናል አይደለ? ሆስፒታል ገብታለች። ያው ሕክምና ክትትል ላይ ነው ያለችው። ምንም እንኳን በእሷ ጤና ላይ ያናል የከፋ ነገር ባይኖርም ነገር ግን ምናልባት እንግዲህ እየሰማን እንዳለ ነው ከሆነ የፅንስ መቋረጥ ያጋጠማት ይመስለናል። ምክንያቱም መውደቋ ያው ዶክተሮቹም ለናቤል ጉዳዩን አስረድተዋቸዋል። በጣም እጅግ የሚያሳዝን ነገር ነው። ያው እንግዲህ ፅንስ መጀመሪያ አካባቢ ላይ በትናንሽ ነገሮችም ሊቋረጥ እንደሚችል ይታወቃል። ብዙዎቻችሁ በተለይ ሴት እህቶቻችን በደንብ ታውቃላችሁና መውደቅ፣ ከባድ ነገር ማንሳት፣ እንደዚህ ነገሮች ለፅንስ መቋረጥ ምክንያት ሊሆኑ እንደሚችሉ ያው ብዙዎቻችሁ ታውቃላችሁ ማለት ነው። እንግዲህ 2 ወድቃ ነበረ። ይሄ ደግሞ ለእንደዛ ነገር እንደዳረጋት ግልጽ ሆኗል። ይሄንን እንግዲህ እሷ የምታውቀው ነገር የለም፣ ለእሷ ምንም ያሏት ነገር የለም። ምክንያቱም ቅድሚያ ሊሰጥ የሚገባው የእሷ ጤንነት ስለሆነ ዶክተሮቹ ለእሷ ምንም አላሏትም። ግን ነገር ግን ናቤል መጥቶ እሷን የሚያስደነግጥ ነገር ማድረጉ ትክክል አልነበረም። ምክንያቱም እዚህ ጋር ምን ሆነሽ ነው እንደዚህ ሆነሻል ወይ ምናምን ወድቀሻል ወይ ምናምን ማለት እሷን ማስደንገጥ አስፈላጊ አልነበረም። እንግዲህ ከተፈጠረ ምንም ማድረግ አይቻልም። ለዚህ ነው ሚኪያስም እሷም ልትረዳው አብርሃምን ሊረዱት ይገባ ነበረ ያልኳችሁ። ለዚህ ነበረ በተለይ ሁለቱ ቢረዱት ኖሮ አብርሃም ኖርማል አለመሆኑን ቢረዱ ብቻ ሳይሆን አውቀዋል። ነገር ግን
በዚህ ደረጃ እሷም መውደቅ ደረጃ አደርስም ነበረ። አሁን እሷ የወደቀችው አብርሃም እንደከዳት አስባ ነው እንጂ አብርሃም ያለበትን ሁኔታ ለመረዳት እንትን አላለችም። ያ ነውና አያችሁ፣ አንዳንድ ጊዜ ቆም ብለን ማሰብ ይጠበቅብናል። ምንድነው እየተካሄደ ያለው፣ ምንድነው የተፈጠረው የሚለውን ነገር ማለት ነው። እና ኦፍኮርስ ፍቅር ነው፣ ፍቅር ከባድ ነው። ግን ደግሞ አንዳንዴ ስሞ የምናፈቅረው ሰው መጥፎ መንገድ ላይ ካለ ያለውን ሁኔታ ከምን አንግል የሚለውን ነገር ደግሞ ማሰብ ይጠበቅብናል እና ያ ነገር እንግዲህ ሄርሜላ ላይ ያደረሰው ነገር አለ። በሌላ እንግዲህ አብርሃም ያለበትን ሁኔታ ዛሬ እናውቃለን ብዬ አስቤ ነበረ። ከትላንት ወዲያም ቡዜም ዳዊትም አልመጡም። ነገር ግን ዛሬ ቡዜና ኤፍሬም ተገናኝተው ነበረ። ቡዜ አብርሃም ልታገኘው አልቻለችም። ቤትም ሄዳ ነበረ። ቤትም ሄዳ ልታገኘው አልቻለችም። ምክንያቱም አብርሃም ሰው እንዲያገኘው አይፈልጉም። ሩታና ኤፍሬም ማለት ነው። ሰው ካገኘው ይሄ ልጅ ሊድን ነው። ከዳረ ደግሞ ወደ ራሱ ከተመለሰ ደግሞ ያው እዛ እንደማይቆይ ይታወቃል። የሚፈጠሩ ሌሎች ችግሮች እንደሚኖሩ ይታወቃል። ይሄ እንዳይሆን ልጁን ከቤተሰብም አግልለውት ደብቀውት ነው እንግዲህ ያለው። ሩታ ይዛው የት እንዳሉ አይታወቅም። ኤፍሬምና ቡዜ እንግዲህ ቡዜ በተለይ ዱላ ቀረሽ ነው ከኤፍሬም ጋር ያሳለፈችው። ቤተሰብን እንዲህ በማድረግ ልታፍር ይገባል ብለዋለች። ኦፍኮርስ ሊያፍር ይገባል። ግን ደግሞ ምናልባት እንግዲህ ቡዜም ያለችው ነገር ነው። የታመምከው አንተ ነህ፣ አንተን ማስታመም ያስፈልጋል። ስለዚህ አንተን ይዤ መሄድ አለብኝ ብላለች። ይህንን ብዙ ጊዜ እንግዲህ ደጋግመን ተናግረናል። ምክንያቱም አንድ ሰው ካልታመመ በስተቀር የገዛ ወንድሙን በዚህ ልክ ሊጫወትበት ይችላል ብለን አናስብም። ለዚህ ነው ከዚህም ፊትም እኔ ደጋግሜ ተናግሬያለሁኝ እና ቪዲዮ ስሰራ ኤፍሬም ጤነኛ አይደለም፣ በመጀመሪያ ኤፍሬም ጤነኛ አይደለም ብያቸዋለሁ። ይህንን እንግዲህ አንዳንድ ጊዜ እነ ቡዜም እነ ዳዊትም እኛም ቪዲዮ በእርግጠኝነት ይሰማሉ ብዬ አስባለሁ። ግን ደግሞ በደንብ ከልባቸው ብትሰሙና ብታገናዝቡ ነገሮችን ቀድሚያችሁ ችግሮች ከመፈጠራቸው በፊት ብታስተካክሉ ጥሩ ነበረ። ግን ልታደርጉ አልቻላችሁም። ቡዜ እንግዲህ ለረጅም ጊዜ ሩታ ስታግዝ ነበረ። በኋላ ላይ ግን አብርሃም ከአቅሙ በላይ ሲሆን በኋላ ስታውቁ ትጸጽታላችሁ ሁሉ ብሏቸው እንደነበረ ታስታውሳላችሁና በኋላ ግን እሷ ያው ያለውን ነገር ተረዳች። አብርሃም ምናል በጣም ደስ የማይል ሁኔታ ውስጥ እንደነበረ በኋላ ላይ ግን ያው ቡዜ ከሱ ጎን ሆናለች። ዳዊት ነው እየወላወለ የነበረው። ቡዜ አቋሟን አሳውቃ ነበረ። ግን አሁን ወንድማቸውን በአጠቃላይ ሊያገኙ አልቻሉም። ምናልባት እንግዲህ ጋሽዬ ቢመጡ የተሻለ ይመስለኛል። ምክንያቱም ልጃቸው ነው። በዚህን ሰዓት ላይ ምንም ነገር ማስታወስ እስከማይችል ድረስ የደረሰው ልጃቸው ስለሆነ መምጣት ያለባቸው። ምክንያቱም ቪዲዮዎቹን የሚያዩ ከሆነ መምጣታቸው የሚቀር አይመስለኝም እና የኤፍሬም ጉዳይ እጅግ በጣም አሳሳቢ ነው። የአብርሃም ጉዳይ ደግሞ በዛው ልክ በጣም 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 አሳሳቢ ነው። አሁን ሲቀጥል ደግሞ የሄርሜላ ጉዳይ ደግሞ ሌላ ራሱን የቻለ ራስ ምታት ሆኗል ማለት ነው። ሄርሜላ አሁን እንግዲህ በጣም ትጎዳለች። በጣም ከጎኗ ሰው ያስፈልጋል። በደንብ ማጽናናት ያስፈልጋል። ማጠንከር ያስፈልጋል። እንግዲህ እንደዚህ ያለ ነገሮችም ከተፈጠሩ እንግዲህ ያው ገና ልጅ ነች። ነገም ከነገ ወዲያም ፈጣሪ ይሰጣታል፣ ምንም ጥያቄ የለውም። ነገር ግን ምናልባት ለነ ሩታ ይሄ ደስታ ሊሆን ይችላል። ምክንያቱም የእሷ የሄርሜላ ማርገዝ እሷን ከምንም በላይ ሩታን አሳስቧት ነበረ እና አሁን ግን ይሄ ነገር ከተፈጠረ ለእሷ ደስታ ነው። ነገር ግን ሄርሜላ ሩታንና ኤፍሬምን በሕግ የመጠየቅ መብት አላት። ምክንያቱም በእነሱ ምክንያት ስለሆነ ለዚህ ነገር የተዳረገችው እነሱን በሕግ መጠየቅ ትችላለች። ወንጀልም ጭምር ነው። ገብቷችኋል አይደል? ወንጀልም ጭምር ነው እና ብቻ በጣም አስቸጋሪ ነገር ተፈጥሯል። ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁኝ። ቪዲዮን እያየን ሀሳብ እንስጥበት። እናንተም እንደተለመደው ሀሳባችሁን እንድትሰጡት በትህትና ጠይቃለሁ። እስቲ ወደ ቪዲዮ እንሂድ።
ደህና እያየሁ እኮ ነው። ደህና አይደለም አብርሃም፣ ደህና አይደለም እያልኩ ነው። ደህና ነው ዳል ቢና አድርብሽ ስማኝ አብርሃም፣ አንተ ያለበት ሁኔታ ደህና አይደለም። ያው እሱ እንግዲህ ምንም የሚያውቀው ነገር የለም። ደህና ነው እያሉ የሚከለክሉት እነ ቢኒ ናቸው። እንግዲህ ጠባቂ ቢኒን ጨምራለች ማለት ነው። ኤፍሬም ነበረ፣ ኤፍሬም የለም። አሁን ደግሞ ቢኒን ጨምራለች ማለት ነው። ያለበት ሁኔታ ደህና አይደለም አብርሃም፣ እንደዚህ አይደለም፣ ደህና አይደለም። እና ተነስ የኑቶ ሳላስ ያለበት ቦታ ወይኔ በጣም እውነት በጣም ፈረደበት ይሄ ልጅ ማለት ነው። እውነት ፈረደበት። እውነት ሁሉ ጎታች የሆነው ኧረ በጣም አዎ ሩታ ማንም እንዲነካው አትፈልግም። ማንም ይዞት እንዲወጣ አትፈልግም። ይዞት ከወጣ የሚወጣ ጉር ስላለ ይሄ ነው በቃ። ልጁ ደንዝዟል። ልክ አይደለም ያደረገው። አንቺ እና ኤፍሬም ያደረጋችሁት ነገር እኔ አልተባበርም ስል ጭራሽ ደግሞ ቀጣይ የምታመጪው ነገር አንቅ ስላልነበረ ነው። ገባሽ? አዎ በደንብ ምክንያቱም ይሄ ሴራ የሁለቱ ነበረ። የሁለቱ ብቻ ሳይሆን የሶስቱ ነበረ። የዳኒም የሩታም የሜሮንም ነበረ ሴራው። ግን እነሱ ሲወጡ እሷ ነገሩን አሳካችው በኤፍሬም በኩል ማለት ነው። እሱ ምኑን ያውቀዋል? ደህና ሆነ አልሆነ ምኑን ያውቀዋል? እስቲ አሁን ምንም የሚያውቀው ነገር የለም። ምን ስነ ስርዓቱማ ማጋ እንዳለ እኮ ይታወቃል። ተመሳሳይ አይደላችሁ እንዴ እናንተ? በጣም ያሳፍራል። እንግዲህ ያው አብርሃም መጫወቻ ሆኗል። ቤተሰቡም አልደረሱለትም። እጅግ በጣም የሚያሳፍር ነገር ነው እየተፈጠረ ያለው። ምንድን ነው እያለኝ ማለት ፖሊስ የነካሽ ነገር አለ የነካሽ ነገር ነው የሚለው ማለት እንግዲህ አቤል እንዲህ ማለት አልነበረብህም። ታሞ የተኛን ሰው ምን እንደሆነ ታውቃለህ፣ ምን ያህል ልደነግጥ እንደምትችል ታውቃለህ። እና እንደዚህ ማለት አይጠበቅብህም። መጀመሪያ እሷ ሰላም መሆን መቻል አለባት። ምናልባት ከማርቲ ጋር ለብቻ ማውራት ትችላላችሁ እንጂ ከዛ ውጪ እሷ ጋር መተህ ወድቀሽ ነበረ፣ ሆድሽን መቶሽ ነበረ ምናምን ማለት እሷን ሌላ ነገር ውስጥ ማስገባት ነው የበለጠ ማለት ነው። ልጅቷ ወደ ራሷ ጭራሽ ለራሷ ታማለች። እንደገና ደግሞ በዚህ ላይ ሌላ ነገር መጨመር አስፈላጊ አይደለም። በጣም ከባድ ነው እውነት። አቤል በጣም ልክ አይደለም። ቢያንስ ማርቲን እንኳን ጠርተህ ለማርቲ ያለውን ነገር እንኳን አትነግራትም። ሌላው ቀርቶ ማለት ነው ማርቲን ጠርተህ ያለው ነገር እንደዚህ ነው ብለህ እንኳን አትናገርም። ሌላው ቀርቶ በጣም ያሳዝናል። ሄርሜላ እንግዲህ በዚህ ሁኔታም ሆና በጣም በሚያሳዝን ሁኔታ ስለ አብርሃም ነው እየተጨነቀች ያለችው። ፍቅር እንደዚህ ነው እንግዲህ በጣም የምንወደው ሰው የምናፈቅረው ሰው ያለበት ሁኔታ እኛ ታመን አልጋ ላይ ሆነን እንኳን ስለዛ ሰው ያሳስበናል አይደለ? አዎ ምንም ጥያቄ የለው። ምክንያቱም ፍቅር ኃያል ስለሆነ ለምንወደው ሰው ራሳችንን ሁሉ አሳልፈን ስለምንሰጥ በጣም ነው የምንጨነቀውና ሄርሜላ እንግዲህ በዚህ ሁኔታም ሆና አልጋ ላይ ተኝታ ታማ ስለ አብርሃም ነው የምትጨነቀው። ይሄ ትክክለኛ እኮ ነው፣ በቃ ትክክለኛ ነገር ነው። ግን ደግሞ መረጋጋት አለብሽ፣ እንደምንም ያዝብልሽ መረጋጋት አለብሽ። አንቺ ሰላም ካልሆንሽ ደግሞ ምንም የሚሆን ነገር የለም። እንግዲህ ከባድ ሁኔታ ላይ ነች ያለችው። ያው ምግብ እንግዲህ እየበላች አይደለም ማለት ነው። ምሪንዳ እየተሰጣት ግሉኮስ እየተሰጣት ከሆነ ምግብ እየበላች አይደለም ማለት ነው። ይሄ ችግር ከተፈጠረም እንግዲህ አላቅም፣ ምግብ ይበላ አይበላ ባላቅም ማለት ነው። አስቸጋሪ ነው በጣም። ቢያንስ አንዳችሁ ሂዱ። ይሄ ሁሉ ሰው አለ፣ ብሩክ አለ፣ ሚኪያስ አለ፣ ማርቲ አንተ ማቤል መተናል። እሱ ጋር ሄዳችሁ ስለሱ አንድ ነገር መጨረቅ አለባችሁ ብዬ አስባለሁ። በዚህ ሁኔታ ሆና እንግዲህ ስለ አብርሃም ጋር ሰው ያስፈልገዋል ነው። አብርሃም ጋር ደግሞ ሰው መድረስ አይችልም። ቤተሰቦቹ እንኳን መድረስ አልቻሉም። ስለዚህ ምንም ማድረግ አይቻልም። ሄርሚ ማረጋጋት አለብሽ።
ምክንያቱም የገዛ እህቱና የገዛ ወንድሙ እንኳን ሊያገኙት አልቻሉም አብርሃምን ማለት ነው። እኛ እኮ ሳይጨንቀን ቀርቶ አይደለም፣ ግን እኛን አይፈልገንም ማለት ነው። ሚኪ እንግዲህ በጣም ከትላንትና ጀምሮ ሲያበሳጨኝ የነበረው አንድ ነገር አለ። እኛን አይፈልገንም፣ እኛን ሊያይ አይፈልግም፣ እንዴት መረዳት እንዴት ያቅተሃል? ማውራት በአግባቡ እንኳን ማውራት የማይችልን ሰው እኛን ማየት አይፈልግም፣ እኛን አይፈልገንም ብሎ እንትን ማለት ኖ ልክ አይደለም። በቃ መረዳት አለብህ እውነት እኛን ሊያስታውስ አይደለም በስተቀር ማለት ነው። በስተቀር ያወራል አንቺ ደህና ስትሆኚ እሱም ደህና ይሆናል አይደል? አንቺ የሆነ ነገር ሆነሽ አብርሃም ዛሬ ሳይሽ ምንድን ነው የሚሰማው የሚችል? እውነት ነው። ምክንያቱም አብርሃም ጤነኛ ቢሆን አንቺ ምንም እንድትሆኚ አይፈልግም። ነገ ግን ወደ ራሱ ሲመለስ ያንቺን ሰላም ያንቺን ጤንነት ይፈልጋልና አንቺ መጀመሪያ ሰላም መሆን መቻል አለብሽ። በጣም ይጎዳላ። አንቺ እንዲሆንሽ ቢያገኝሽ ይጎዳል። እሱ ተቀየር ነበር እኮ እሱ ደህና ነው። ሄሪ እኔ አታምኚኝ? ደህና ነው አብርሃም ወደ መጀመሪያ አሁን ተረጋጊ። አሁንም እንግዲህ መሄድ ነው የምትፈልገው እሷ ማለት ነው አብርሃም ጋር ብትሄድ በዚህ ሁኔታ። ምክንያቱም ልክ ነው ይህ ህመሙም ያው ቻል አድርጋ ይቀላል። አንዳንዴ የምንወደው ሰው ጋር ስንሆን ሁሉ ነገር ይቀለናል አይደል? እንደዛ ማለት ነው። ማንም እያቀረቡን አይደለም። ኤፍሬም እሱ ፈዟል። ይኸውልሽ ሩታንና ከኤፍሬም ውጭ ማንንም በቃ ማናገር አይፈልግም። አዎ ፈዟል ብቻ አይገልጸውም። ኤፍሬምና ሩታን ሲበላም ሲጠጣም ኤፍሬም ሩታ ነው፣ ኤፍሬም ሩታ ነው፣ ኤፍሬም ሩታ ነው በቃ። እና በስማቸው መሰለኝ ያስተበተቡበት በቃ። ምንም ከዛ ውጭ ምንም የሚለው ነገር የለም። አናቅም መጨረሻው ምን ሊሆን እንደሚችል ማለት ነው። እንደዛ ለአይን የሚጣላቸው ልጆች አሁን በቃ ከነሱ ውጭ ምንም ምግብም ሲበላ የትም ሲሄድ ከነሱ ጋር። አዎ ምክንያቱም በደንብ አድርገው አስረውታላ። ምን እያደረጉት ነው ማለት ደህና ነው። ከአንቺ ሰላም በኋላ ቅድሚያ ራስሽን ጠብቂ። ልጅሽ የሆነ ነገር ከሆነ አሁን ምን ያክል እንደሚጎዳ ታውቂዋለሽ አይደል? እንዲህ እያልሽ አጽናኛት በቃ። ጎበዝ ሴት ልጅ ማለት እኮ ብልህ ናት የሚባለው ለዚህ ነው። ምንም ነገር ምንም ተፈጠረ ምን ሴት ልጅ ብልህ ናት። ነገሮቹን ለማረጋጋት የምትሄድበት መንገድ። ወንድ ልጅ ደግሞ ተመልከቱት። አቤልም መጣ ከአንዳንድ ብጥርቅ ማርቲን ደግሞ እንዴት እንደያዘቻት ልጅሽ ሰላም ከሆነ ምናምን ከአብርሃም ጋር በቃ ፊውቸር እንድታስብ ማድረግ ነው። ወደ ራሱ ሲመለስ ይመጣል በራሱ ሰዓት። እኔ ትዳሬን አልፈታሁም የአዲስ ህይወት አልጀመርኩም ማለት ነው እኮ። ከራሱ ጋር አይደለም እኮ አሁን ሄርሚ ከራሱ ጋር ስላልሆነ ይሄ ልጅ ትዳሩን እንዳልፈታ ነው የሚያውቀው። እዚህ ጋር ደግሞ ሁለት አይነት እንደሚያወራ እንኳን ማሰብ አለባችሁ እኮ። ትዳሬን አልፈታውም ይላል፣ በቅርብ ጊዜ እንጋባለኝ ብላለች ሩታ ምናምን ይላል። እና ጤነኛ እንዳልሆነ እኮ በዚህ ማወቅ ይቻላል። እንዴት አይረሳም? ሰው እኮ ጤነኛ ሰው ነው የሆነ ነገር ማስታወስ የሚችለው። ከራሱ ጋር ያልሆነ ሰው ምን ሊያስታውስ ይችላል? ምንም የሚያስታውሰው ነገር የለም እኮ። ግን የኛና የሱ ነገር አላበቃም። መፍታትም ካለበት በህግ ዙሪያ እንጠይቀዋለን። ምን አድርገህ በህግ ዙሪያ ትጠይቀዋለህ? ምንም እኮ በህግ ዙሪያ የምጠይቀው ነገር የለም። ይሄ ሰውዬ ለራሱም ጤነኛ አይደለም። ወድቀሻል ወይ? ወድቃለች? ወድቀሽ ነበር እንዴ? ወድቃለች ምንድን ነው እያለኝ ማለት እሷን እንግዲህ በዚህ ልክ አቤል ማስጨነቁ ልክ አይደለም። ሆዲሽ የነከሰ ነገር አለ ስቱቂ የነከሰ ነገር ምን የሚለው ማለት ያው ሁለቱም እንግዲህ ዶክተሮቹ ጋር ደርሰው ነው የመጡት፣ ግን በቃ ልክ አይደለም። ሆዲሽ የነካው ነገር አለ ምንድን ነው? አቤል ምንድን ነው እያልከኝ አይደለም? ሆዲሽ ስቱቂ አታስተውሽም? እሷን እንደማረጋጋት የማይሆን ነገር ነገሮች ጭራሽ የበለጠ ማስደንገጥ ይሄ ልክ አይደለም። ሆዲሽ የነካው ነገር አለ ወይ? ምን የነካት ነገር አለ? ተመልከቱ። አሁን እሷን ጭራሽ ሌላ ማን ነው ተረጋግታ የነበረችው አለች። ጭራሽ አስቡት። ኧረ በጣም ከባድ ነው እውነት። ሆዲሽ የነካው ነገር እንድታስታውሽ ስለፈልግ ነው። ሆዲሽ የነካው ነገር በጣም ነው የሚያሳዝነው የምር በጣም ማለት ነው። እኔ በጣም ነው ያዘንኩት። ምን ያንን ደስታ ሁሉ እንግዲህ አሁን ምን ተፈጥሮ እኮ አይደለም ዶክተሩ ምን የነካት ነገር አለ ወይ ብሎ እዚህ ድረስ ሳትደርስ እኮ መጀመሪያውኑ ሳትናገር ልጅቷን እዚህ ውስጥ ማስገባት አይጠበቅብህም ነበረ።
ሆዷን የነካት ነገር አለ ወይ ብሎ ይጠይቁ። በቃ ምን ነገር ምን ችግር የለም። እየደበኩሽ አይደለም። አንዴ ታረጋጭ በቃ አይደለም በቃ ታረጋጭ። ስለዚህ ነገር እናወራለን። ሕክምና ቦታ በጣም ደስ የሚላችሁ ነገር እንግዲህ እያንዳንዱ ነገር ሴፍቲ ነው። ችግሩ ተፈጠረ ለሱ አልተነገረም። ቅርቧ ሰው ተብሎ ነው የሚነገረው እና እንደው አቤል አላወቀበትም እንጂ ማለት ነው። መጀመሪያ ጤነኛ መሆን መቻል አለብሽ። ለማንኛውም ሁሉም ነገር ሰላም ስትሆኝ ነው አንድን ነገር መመለስ የምትችው፣ የምትወጂውን ነገር ማግኘት የምትችው። ተመልከቱ እንግዲህ አሁን ስለዚህ የሚወራበት ነገር አሁን ቅድም እንደዚህ ነበር። እሷን ማርቲን ለብቻ ወስዶ ነበር ማውራት የነበረበት። ገብቷቸዋል። እና የተረጋገጠ ነገር ነው ማለት ነው። በቃ ስለዚህ አቦርት ሆኗል ማለት ነው። እቺን ላጽናና እሷን ላጽናና ደግሞ እንደዚህ ታርቼ ላይ ሌላ ነገር በቃ አሁን ጠይቀኝ አይ ማርቲ መረጋጋት አለብሽ። አሁን ምንም የሚመጣ ነገር የለም። በቃ አንዴ ሆኗል እኮ በቃ እኔ አንቺ ስለማቅሽ እኔ ስለማቅሽ ዝም በይ በቃ እቺን ነገር ቀስ ብለን ከዚህ ወጣች ትዳንልኝ መቼም ከዚህ ያለውን ነገር እናስረዳታለን። ይህንን ስትወጣ ነበር መስማት ያለባት። እንግዲህ አሁን እሷ ትጠራጠራለች በእርግጠኝነት ማለት ነው። ሄርሜላ ስለምትጠራጠር ቼክ ማድረጉ አይቀርም። መጀመሪያ ደህና ትሁንልን እንጂ ደህና ትሁንልን። የሚቀርመው እንግዲህ የእሷ ደህንነት ስለሆነ ደህንነቷ ላይ ፎከስ ማድረግ ይጠበቅባቸዋል። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው